በቃ ተረቶቹ ዝግ አንድ ተረት ግን ተረት እንትን ወደድን። ምንድነው እሱ? መስታወቱ ነው። እጅህ ላይ ያለችው መስታወት ምን ትመስላለች? እያነጋገረህ እኮ ነው ብሮ። እጅ ላይ ሆኜ እያወራው ነው። ጣለው እንጂ ደንግጥ። እቺን ተረት ግን ተቀብለሃታል። አየህ፣ እቺ ተረት ናት። እዛ ጋር ያለውን ድዋርፉን ትነግረዋለች። ምን ይቅርብህ አላሳይህም ነገር ስትል ከጀርባው ያለው ጋርድ የሆነ መስታወት በቦክስ ይሰብራል። ኤአይን አታድርግ። ሞር ዴንጀረስ ነው። አርቲፊሻል የሆነ ኢንተለጀንስ ከፈጠራችሁ ኮንትሮል ማድረግ አትችሉም ያለን ኤለን መስክ ራሱ ግሮክን ከፈታረ ማቋረጥ አትችልም። በኒውክሌርም አድርገው ይሄን ምሳሌ ይሰጣሉ። ኒውክሌር ዓለም የያዙ እንትኖችን ሪስትሪክሽን አስቀምጣ እንዳይዙ ትፈልጋለህ፣ ግን አንተ መያዝ አለብህ። ከራሽናል ማይንዳችን ይልቅ ኢሞሽናል ማይንዳችን ወይም ስሜታዊነታችን ከማስተዋላችን ይልቅ ስሜታዊነታችን የሚበረታ ፍጡራን ነን ሰዎች። አስተዋይ እንደሆንን ከእንስሶች በሱ እንደምንለይ እናስባለን። ኢንፋክት ማስተዋል ስለምንችል እኮ ይህችን ዓለም ገንብተናል። ኤክስትሪሙን ይዞ መሄድ አያስፈልግም። ማስተዋል የጎደለው ፍጡር አይደለም የሰው ልጅ። ያስተውላል፣ ግን ቤዝድ ኦን ራሽናል ማይንድ ከማስተዋሉ የተነሳ ይህችን ዓለም የሰራት ይመስለዋል። ልክ ወፎች በደመነፍስ በማስተዋል ሳይሆን በደመነፍስ የወፍ ጎጇቸውን መብረር መቻላቸውን እንደሚያገኙት እንደተሰጣቸው ሁሉ የሰው ልጅም ኢንስቲንክቹዋል የሆነ ከተፈጥሮ ከስሜቱ ከማንነቱ ጋር የተሰፋ ማስተዋል አለው። እቺ ዓለም የምታስተምረን ትምህርት ከውጪ በቁጥሮች በፊደላት የምንማረው ትምህርት ደመነፍሳዊ የሆነውን የሰው ልጅ አቅም አይሰጥም። ኦሬዲ በዛ አይደለም ቁጥሮችና ፊደሎችን በመማር አይደለም የሰው ልጅ ካሜራ ማይክ ምናምን የሰራው። ማይክና ካሜራው ከሆነ ሰው የልክ በወፎቹ በኩል ጎጆ እንደመጣው ከሆነ ሰው አንኮንሸስ ወይም ስሜታዊ ክፍል መንጭተው ግን ለመወከል እነዛ ለመወከል ምን ያክል ሜትር ሳንቲሜትር የሚለውን ሐሳብ ለመወከል ስሜቱና ዝግጅቱ ከደመነፍሱ ኖሮ ለመወከል ቶማስ ኤዲሰን ላይትን ሲሰሩ ቁጥሮችን ይጠቀማሉ። ኦፍ ኮርስ ግን ከቁጥሮቹ እንትኑ አይመጣም። ምንድነው ክሬቲቪቲው አይጸነስም። ይሄ እንደ መግቢያ ያዙና ዛሬም ማውራችሁ እኮ ይሄ ጉዳይ አይደለም። የስሜታዊነታችን መጠን የሲቪላይዜሽናችንን በጨመረ ቁጥር እየቀነሰ አልሄድም። ኢንፋክት ስሜታዊነት እና ክሬቲቪቲ የምለው ኢነ ጉድ ዌው አይደለም አሁን ጨመረ የምለው የክሬቲቪቲያችን መጠን አይደለም የጨመረው። ከእንስሳ ጋር ሼር የምናደርገው ክሬቲቪቲ ብቻ አይደለም። ከወፏ ምሳሌ እንዳልኩት ከአንበሳ ጋር ሼር የምናደርገው አዳኝነት አለ። ከጅብ ጋር ሼር የምናደርገው ከእባብ ጋር የሆነ ተመሳስሎ ነው። ከስስት ጋር ሼር የምናደርጋቸው እኚህ ክሬቲቭ ያልሆኑት ራሳቸውን በህይወት ለማቆየት ሲሉ የተሰጣቸውን አይነት ሰርቫይቫል ሞድ ኢንስቲንክታችን ጨምሯል። የሆነ ክፍለ ዘመን ወደ ኋላ የተመለስን ይመስለኛል። ያ ክፍለ ዘመን ወደ ኋላ የተመለስነው የክፍለ ዘመን ብዛት 2000 ዓመት ነው ብለን እናስብ። ለምን አትሉ? እየተሰሩ ያሉትን ፊልሞች ስታዩ ዘመናችሁን ታውቃላችሁ። ጸጋዬ ገብረመድኅን ምን የሚል አባባል አለው? አገርህን ማወቅ ከፈለክ ባለቅኔው መርምር ይላል። ሰሞኑን ክሪስቶፈር ኖላን የሰራው ዳይሬክት ያደረገው ኦዲሴ የሚል የሆሜር ድርሰት ይመስለኛል መነጋገሪያ ሆኗል። ሊበርድለት እስካይችል ድረስ መነጋገሪያ ሆኗል። ኦዲሴ ሚቶሎጂ ነው። ሮማን ሚቶሎጂ መሰለኝ፣ ግሪክም አይደለም። ሰሞኑ ሚቶሎጂ ነው የምናጣጥመው። ሚቶሎጂ ከስሜት ጀርባ ያለው ነገር ማለት ነው። ኩርፊያ፣ እልህ፣ ምቀኝነት፣ ቅናትህን መመርመር ስትፈልግና ይሄ ማይክ፣ መኪና፣ ኔትወርክ፣ ቆንጆ ስልክ፣ መጋረጃ ምናምን የሚባሉ ጉዳዮች እንደማያኖሩህና ስሜት ከጀርባ እኚህን ነገሮችም ይዘህ ቅናት፣ ምቀኝነት፣ እልህ፣ ቁጣ፣ መሰሪነት ምናምን
እኚህ ስላሉ አይሄዱም። እና እነዛ ጉዳዮች የበለጠ ያጠፋፉናል። ዓለምን እዚህ ጋር ያደረሱት ሞር እንስሳዊ ያደረጉን እነሱ ናቸው ብለህ ዲግ ማረግ ከፈለክ ማሰብ፣ መመርመር ከየት መጥነታቸውን ከኋላ የተሰቀለው ምስል እንደሚለው he who has why can bear almost anyhow እንደሚለው whyውን መመርመር። ቅናት ዝም ብለህ ሳያስፈቅድህ ጉብ ብሎ ድንገት በማይቀና ሰው ምቀኝነት ድንገት ጉብ ብሎ የሆነን ሰው ዩቲዩብ ትበረብራለህ። ሐሳቡን እንኳን አትደግፈው። የሆነን እንትን ምን ትሰራለህ እዛ ጋር? አሁን እንደዚህ አይነት ትራሽ ሐሳብ ይሄ ሁሉ ቪው ሊኖረው ይገባል፣ ይሄ ሁሉ ላይክ ሊኖረው ይገባል እያልክ ትራሽ ከሆነ ቆሻሻ ላይ ሄደ አሁን እዚህ ጋር ቆሻሻ ቢጣላል ምናምን ሜዳ ላይ ጉዳፋ ሄደ አትልም እኮ ዞር ነው የምትለው። ጀስት ከዛ በኋላ ደህናውን ነገር ከደህና ቦታ ትፈልጋለህ። የቆሻሻ ቦታ አትልከሰከስም። አንዳንድ ሰብስክራይብ ሳያረጉ ኮሜንት የሚያረጉ ልጆች አያለው ስድብ ምናምንና ልክ ብሎክ ሳረጋቸው ቁጥሩ አይቀንስም አውቃለሁ ሰብስክራይብ እንዳላረጉ እና ቆሻሻ ምናምን ይሉኛል። የዓለም የመሐይም ሐሳብ እስከዛሬ ከሰማኋቸው ይላሉ መሐይም ቆሻሻ ከሆንኩኝ ምን ሰራለ ቆሻሻ ቦታ አሪፉ ቦታ አትሄድም። እና ይሄን አይነት ምቀኝነት ምናምን ከየት ነው ከኋላ መጥቶ የሚደክለኝ? የሆኑ ወርዶች በስድብ ሰዓት ምልጥ ብለው እንዴ ልጄ እንደዚህ ላለው፣ ባሌ እንደዚህ ላለው፣ ሚስቴ እንደዚህ ላለው ከየት መጣ? በምታቸው ሐሳብ አባቴ ተሳስቷል ብዬ ሚስት ትሪት የሚያደርግበት መንገድ ተሳስቷል ብዬ በናቁት ወይም ተሳስቷል እኔ ህይወቴ ላይ አልደግሞም ብዬ ባልኩት ነገር እንዴት እወድቃለሁ? ለካ ወዶ አይደለም እና ወዶ አይደለምና ተቀጥለዋለህ። ከየት መጥነቱን አታጠናም ብሮ። እሱ ማለት ነው ሚት የሚሰጥህ እኚህን ነገሮች የመፈለግ አቅም ነው። ተወክሎ ታየዋለህ፣ ስሜቱ ሰው ሆኖ ታየዋለህ። እና አሁን ወደዛ እንሄዳለን። 2000 ዓመት ወደኋላ ተስበናል። የወደቅን ይመስለኛል። ኢንስቲንክቹዋል ክሬቲቪቲያችን ጠፍቶ ከወፎቹ ከምስጦች ወደ ገብረ ጉንዳን አንተ ሰነፍ ወደ ገብረ ጉንዳን ተመልከት። በክረምት ሰብስቦ ምናምን አንድ ጉንዳን የቀረጽኩት ቪዲዮ አለ፣ ካልጠፋ አሳያችኋለሁ። የሳይዙን ምንም ያክል እንደሚሸከም ኢንተለጀንስ ነው፣ ፓወርፉልነስ ነው። እንደዚህ አይነት ስኪሎች ቴክኒኮች ምናምን ሸረሪድር ላሽ ምናምን ላይ ዝም ብላችሁ ትንሽ ብትቆዩ የምትገረሙበትን ክሬቲቪቲ ታያላችሁ። እንደዚህ ወፉ ሸረሪቱ ላሹ መንሸላሊቱ ምናምኑ ላይ አየሁኝ ምላችሁ አየን አለ ምላችሁ ክሬቲቪቲ ቀርቶ እባቡ ላይ ጅቡ ላይ ጊንጡ ላይ ምኑ ላይ ያለው ሻርኩ ላይ ያለው ባህሪ ጉብ ጉብ ብሎብን ሲታይ እንዴ ስንት ዓመት ነው የተመለስነው? ሰለጠን አላለም እንዴ? ሲቪላይዜሽን ሰራን። ሲቪላይዜሽን በሰራን ቁጥር ጦርነት እንዴት ነው እየበዛ? በሽታን እንዴት ላብራቶሪ ውስጥ አምርተን ዓለምን እንፈጃለን? ኮሮና ምን ያህል ሰው እንደገደለ ስታስቡና ያ ፋውቺ የሚባለው አሁን ሰሞኑ ሴናተሮቹ የሚከሱት ሰውዬ የእውነትም ኮሮናን ፈጥሮ እኮ in a wet market, and those animals should not have been in the Wuhan market. They knew that those animals should not have been in the market, and they immediately cleaned out the market, put restrictions on the kinds of animals that come into these wet markets. I think they should shut down those things right away. I mean, it boggles my mind. So repeatedly saying in public something different than what he believed in private. ሆነ እያደግን ነው እንዴት ነው? ባለፈውን ቪዲዮ ላይ አንስቼላችኋል። ሰው ነፃ የሚወጣ ፍጡር ነው። ኢትዮጵያውያን ነፃ ወጥተዋል። ከወጡ የት ነው ያሉት? አሁን ጣሊያን ወቅተው መለሳቸው ብቻ ነው የሚገርመን። መልሰው የት ነው ያሉት? አሁን ከጣሊያን የባሰ ታይራኒ በዘመናቸው አላዩ። ታዲያ ነጭ ስለሆነ ነው እንደሚያባርሩት። የጎረቤት ሰው ይግዛኝ፣ የጎረቤት ሰው አይገዛኝም፣ ወንድሜ ይገዛኛል፣ ይጨፈጭፈኛል እንጂ የጎረቤት ሰው ማይጨፈጭፈኝም አይባልም። በድርጊቱ ስናየው መጨፍጨፍ ይዝኖት ካለን እንዴት ነው ማንለወጠው? ተምረን አይተን ይሄ ስህተት ነው፣ እናቴን ጎድቷታል፣ አባቴ ወንድሜን ጎድቶታል እንትን ክብራም እንትልና ራሽናሊ ችግር ከዛ ልክ ሞመንቱ አስተከሰት ከዛ ይባስ ምንድነው? ከየት ነው የመጣው? 2000 ዓመት ወደ ኋላ ተንሸራታለች ዓለም። 2000 ዓመት ሲባል መክፈያው ምንድነው?
ስለ 2000 ዓመቱ እመጣለሁ። ወዲያ ወዲህ እየወጣው ተመልሼ ልግባ። በዘመነ መሳፍንት አገር የተለያዩ ሪጂናል ገቨርንመንቶቿ ጠንካራ ሆነው ዊክ የሆነ ሴንትራል ገቨርንመንት በነበራት ጊዜ አንድ ጥቁር ሰው ሚኒሊክ የሚሉት መጥቶ እሺ ያለውን በፈቃድ እምቢ ያለውን በጦር አስገብሮ አገርን ሰራ ተብለን በሂስትሪ ተምረናል። ይሄ ሰው በማስገበር ሂደት ውስጥ ጡት ቆረጠ፣ ቂጥ ቆረጠ ምናምን ተብሎ የተሰራበት የተነገረው ጥፋቱ አድርጎታል አላረገውም ሌላ ጉዳይ ነው። ለጊዜው ግን እንመንና ለአርጊውመንቱ እንቀጥል። ጥፋቱ ተጋነነ ከሰራው መልካም ነገር። በእጃቸው የጻፉት ጳውሎስ ኞኞ ያሳተመው በአገር ውስጥም ከአገር ውጭም የተጻፈን ደብዳቤ ስታዩት እንደዛ አይነት ኢንቴንሽን የላቸውም። ሰውዬው ወጣም ወረደም ብቻ እምዬ ምንላቸው ምኒልክ እነሆ ከሰሩት መልካም ነገር ያጠፉት ነገር ጎልቶ ታየ። ኦኬ ስም ላለመጥራት እንጂ ብንጠራስ ምን ይመጣል ብለንም መጥራትም ጥሩ ነው። እንደምለው ጡት ቆረጠ አገርን ለማስገበር አንድ ለማድረግ ስትሮንግ የሆነ ሪጂናል ገቨርንመንት ሳይሆን ስትሮንግ የሆነ ሴንትራል ገቨርንመንት ማዕከላዊ መንግስት ጠንካራ ሆኖ የተዳከሙ ክልላዊ መንግስታት ሊኖሩ ይገባል ብሎ ከዛ በኋላ እነዛን ለማስገበር በዘመናችን እየተወሰደ ያለው ሚኒሊክ ካደረጉት 10 100 እጥፍ አይበልጥም ወይ? ነል ጠይቃችሁ እስቲ። አልገብር የሚሉ ክልላዊ መንግስቶች የት ነው ያሉት ዛሬ? ምንድን ነው ያረፈባቸው? ሰውየውን በጣም ነዘነዝ ነው ሚኒሊክን። ከአለልክ ጥፋቱን አራገብን፣ ከልማቱ ከባቡር ከሰራው ምናምን ብቻ ኢትዮጵያ ሞደርን ለማድረግ ምግብ ቤት ለመጀመሪያ ጊዜ ለመክፈት እንዴት ሙድ እንደተያዘበት ተጽፎ አንብቤ ያለው። ሚኒሊክ የመጀመሪያውን በጣይቱ ሆቴል የመጀመሪያውና ጣይቱ ምግብ ከፍታ ተህየች እያሉ ሙድ ሲይዙባቸው እና ከሰራቸው መልካም ነገሮች ያጠፋው እንግዲህ አምነን እኮ ነው ያጠፋው ጥፋት በጣም ተጋነንና ከዛ በላይ ያጠፋ ያው የሚከሰው አካል ከዛ በላይ አጥፍቶ ቁጭ አለ። what a contradiction! the paradox rule ማለት ይሄ ነው። ልክ ደጋግመህ እሱን ስለተናገርከው የሱ ሻዶ ውስጥ ወድቃለህ። አየህ፣ ወደ ዘመነ መሳፍንት ተመለሰች። ስትሮንግ የሆኑ ሪጂናል ገቨርንመንቶች አያለው። አሁን ከስትሮንግ ሴንትራል ገቨርንመንት ከማዕከላዊ መንግስት ጠንካራ መሆን በላይ የክልሎች ጠንካራ መሆን አስፈሪ ነው። ኢትዮጵያ ከምኒልክ በፊት ወደ ነበረችው ቦታ ተመለሰች። በጣም ሰውየውን ስንኮንን ሰውየው ሰርቶ ያለፉትን ድርጊት የመስራት የቤት ስራ ውስጥ ወደቀ ማለት ነው። ወደ ተለያየ ቦታ ተበታተነች ኢትዮጵያና አቤት 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 ፓራዶክስ ሩል ተብለ በቃ አባቴ እንዲህ ሊያረጋ አይገባም፣ እናቴም እንዲህ ልታረጋ አይገባም። አንዷ አለች እናቴ እንደዚህ በጣም በአባቴ ላይ ሄዳ ትዳሯን ለፍቺ አድርሳ እኛን እዚህ ውስጥ የጣለችን ብላኝ እንዴ 100 ቺክ ነው 100 ወንድ ነው የጨረገዳት እኮ ምንም ሽርሙጥና ትበልጫታለሽ። ምንም ታው በምን ሞራል ለምትከሻት ምንም በቃ የለም። እና አንዱ ካንዱ ይበልጣል በጥፋት። እነዚህ ፓተርኖች እንዴት ነው የሚይዙን ብሎ ማጥናት፣ ከጥፋቱ ይልቅ ልማቱን ትኩረት መስጠት ካልቻልክ በሻዶ ሳይዱ ሰውየው ያደረገውን እኩይ ነገር ትተህ እሱን ደብቀ ሲሆን ራቁቱን ስላየኸው ደብቀ የውጭ ሰው እኮ እንደዛ አይለውም። ያንን ያየኸውን ሰው እንደዛ አንተ ላይ ያደረሰው ወይ ለኔ መልካም አባት ለእናቴ ክፉ ባል ምናምን ብላ እንደዘፈነችው ራቁቱን አይተኸዋል። ለውጭ እኮ እንደዛ አይደለም የሚያዩት ይሆናል። እና ያንን ጨለማ ክፍል ደብቀ ኢጎ ላይ ያሉትን ንብረቶች ስኪሎቹን ምርጥ ስኪሎቹን እያደነቅ የሚከፍላቸው ዋጋዎች ምናምን ሪስፔክት ስታደርገው ኢጎን አክብረ ሻዶውን ስትደብቅለት አንድን ሰው የሱን ጥፋት ከመድገምና ትታደግና የሱን ጥፋት ከመድገም ብቻ አይደለም ትታደገው የሱን መልካም መድገም ትችላለህ። ከጂንህ ውስጥ ነቅቶ ይመጣል። ማስተዋልህን ሁሉ አይፈልግም። ዩሲ አሁን ወደ 2000 ዘመን በፊት ወደ ነበረችዋ ዓለም እንመለሳለን። የነበርኩ ነው መስለው እርግጠኝነት እና
ከ2000 ዓመት በፊት ነበር። ሞሎክ የሚባል አንድ መናፍስት ጣዖት ተደርጎ የሚታይ አማልክት ልጆችን በግብር የሚበላ ልጆች የሚገበሩለት አንድ ጣዖት ነበር። ተረት ይመስላል ከዚህ ዘመን ራቅ ብለህ ስታየው። በቃ አንተ ልጅን አትገብርማ፣ አንተ ልጅን መስዋዕት ለማንም አትፍ። አቤት ደስ ስትል ግን ልጅንም ሳክሪፋይስ ታደርጋለህ እኮ ብሮ እያልኳን ነበር ሚስቴን። እኛ ወንጌልን ወይም ልጃችንን እኮ አይደለም የምንወደው ልጃችንን ጤና ነው። የታመመች ቀን ሲፈሰፍሷት እንትኖች ዶክተሮች ምናምን ጤና መኮንኖች እጇን ሰጥተን ምንም እኛ ግድ አይስተንም። የእሷ ለቅሶ የእሷ እምቢ ማለት ጉዳዩ ድርጊቱ ግን እኛ ግድ የሚሰጠን ጤናዋ ካልተመለሰ አንፈልግም። እኛ እድገቷን ነው የምንወደው ልጃችንን አይደለም። የእሷ እድገት ላይ ነው ትኩረት የምናደርገው። ስለዚህ ዳዴ የምትል ሰዓት እየወደቀችን ቢሆን ዝም እየታገልን ማለት ነው። አላ ፊቴ ላይ እየታገልንም ቢሆን እናቆማታለን እንጂ የለችም ቁጭ ማለቷ አይደለም። እኛ የምንወደው ቁጭ ያለች ልጃችን አይደለም፣ ቆማ የምትሄድ ልጃችንን ቫልዩ ፕሮጀክት እናደርግና ያንን ቫልዩ ነው የምንጠብቀው ከዛች ልጅ ውስጥ ለቫልዩ ሳክሪፋይስ እናደርጋታለን ልጅቷን። ልጅህን ወስደኸው እመነኛ አንድ መጫወቻ ስፍራ የኳስ ቦታ ወስደኸው ልክ ኳሱን ሲመቱለት የእግር ኳስ ነው አሉ በእጁ አስገባ። ይሄ አትልም አንተ ብቻህን ብታየው ሌላ ብለውት አንዴ ዳኛ ምናምን ብለህ ወደ መኝታ ምንድን ነው የምታደርገው? በጥፊ ነው የምትመታው። ህጉን ታከብራለህ። ቼሪሽ አታረገው። ልጅህ የሆነ ነገር ሰርቆ ቢመጣ ትቀጠቅጠዋለህ። ለምን? እንዲሰርቅ አትፈልግ። ለቫልዩ ሳክሪፋይስ ታደርገዋለህ። ልጁን ሰዶማዊ ቢሆን በጣም ትንሽ ዘመን ወደ ኋላ ቢሆን በተለይ እቺን 100 ዓመት 50 ዓመት ወደ ኋላ ሆነ ልገለው ይችላል። ኬንያውያን አቃጥለዋል በህይወት ከ4 ዓመት በፊት። ልጅህ ላይ ቫልዩ አለ የምትጠብቀው ቫልዩ። ከዛ ቫልዩ ውጪ ከሆነ ሳክሪፋይስ ነው የምታደርገው። ኢቭን ከቫልዩ ውጪ ብቻ ከሆነ አይደለም። ቅድም እንዳልኩት ለጤናዋ ስንል ልጃችን በመርፌ 120 በዛች እኮ 3-4 ቦታ ሲወጋጓት you don't care, you care about her health more than her ማለት ከሷ በላይ ለጤናዋ ነው ግድ የሚሰጥ። ትምህርት ቤት አልሄድም ይልጥ ነው የምታረገው። የለም ትሄጃታለሽ። እውቀትሽ ከአንቺ ከፍ ይላል፣ ከአንቺ በላይ ነው። ለጉዱ ሳክሪፋይስ እናደርጋለን። ጉድ ብለው ያሰቡት ያ ሞሎክ የለም እንዳትልሽ ብሮ ሞሎክ ቦታ ጤናዋን ክተተው፣ ትምህርቷን ክተተው፣ ቆማ መሄዷን ክተተው፣ በተቃራኒ ደግሞ እዚህ ጋር መስረቋን ክተተው፣ ቺት ማድረጓን ክተተው። ተቀጠቅጣታለህ፣ ሳክሪፋይስ ታደርጋታለህ። እኩዩን እንዳታደርግ መልካሙ እንድታደርግ። ስለዚህ ቫልዩዎቹ ናቸው። ጉድ ኤንድ ባድ አለ። ሞሎክ ማለት እዚህ ጋር ያስቀመጥከው ጉድና ባድ ብለህ ያስቀመጥከው ቫልዩ ማለት ነው። በወቅቱ በነበራቸው ሊትሬሲ የትምህርት ደረጃ በወቅቱ በነበራቸው ሃይማኖት ዋቴቨር አካባቢያቸውን የሚረዱበት መንገድ አለ አይደል? ተፈጥሯቸውን የሚያነጋግሩበት መጠን የሆነ ነገር እየተከሰተ የጋራ የሆነ ቫልዩዋቸውን ለማስጠበቅ ሲሉ ሳክሪፋይስ ያደርጋሉ ልጆቻቸውን። ሞሎክ ተቀበለ። ይኸውልህ ዘሞሎክ ትራፕ ማለት ማቋረጥ አትችልም፣ ግን ማቅረብ በጀመርክ ጊዜ አብርሃም በዚህ ዘመን የነበረው በዘመኑ ቋንቋ ነበር እግዚአብሔር መስዋዕት የጠየቀው አብርሃምን። ቅድም እንዳልኩት በዚህም ዘመን ልጅ ሳክሪፋይስ ይደረጋል፣ ግን የሆነ ቦታ ተቀምጦ አንድ አማልክት እግዚአብሔር በለው ሞሎክ ተቀምጦ ልጅ ዲማንድ አያደርግም፣ ልጅ አይጠይቅም። አሁን እንደዛ አይደለም። ቤተ መቅደስ የሚፈሰው የልጁ ደም እንጂ ያንተ ልጅ ደም አይደለም። ፖኤትሪ መቼ እንደዛ አይደለም። ስለዚህ ደም የሚቀበልበት ቦታ የለውም። አሁን የዘመናችንም ስፒሪት ካለንበት እውቀት ካለንበት ነገር የተነሳ እንዲህ አይነት የአምልኮ ስርዓት የለን። በዛ ዘመን ግን ቋንቋ ሞሎክ ግብር በሚቀበልበት መንገድ እግዚአብሔር ግብር ጠየቀ አብርሃምን፣ ልጅህን መስዋዕት አድርግልኝ ብሎ ማለት ነው። ትንሽ ተማርን የሚሉ ሰዎች እግዚአብሔር እንዴት ልጅን
መስዋዕት አድርገህ አቅርብልኝ ይላል። ቅድም እንዳልኩ ነው። በዘመኑ የአማልክቱ ቋንቋ አንተም ልጅህን ለስልክ ለአይፎን ሳክሪፋይስ እያረክ ነው። የአቴንሽን ስፓንህ ወርዷል። ADHD በለው ከፈለክ የአቴንሽን ስፓንህ ወርዷል እና ይደብርሃል። ስክሪን ትፈልጋለህ። ስክሪን ላይ የተቀባባች ዓለም ትፈልጋለህ። እዚህ ጋር ያለችዋ ፀሐይ የበዛባት ዝገት፣ የኑሮ ውድነት ምናምን ከተለያየ ቦታ ከዘመንም በለው ከተለያየ ዘመን ከልቲቬት ተደርጎ በእጅ ስልክ በኩል የሆነ ቤቢሲት የሚያደርግህ ስቶሪ ትፈልጋለህ እና ልጅ ይሰለቻል። አሪፍ አትጫወት ማለት ልጅ ሲኖርህ የሚገባህ ነገር ይገባችኋል። ይህንን ሳወራ እናቶች አባቶች የወለዳችሁና እንዴ በቃ ኮንቲኒየስ የሆነ አቴንሽን ነው የፈልጉት ልጆች። ምንም ሳክሪፋይስ አቅርብ ራስህን። ምንም እቀፈኝ፣ ይሄም አልተመቸኝ፣ ያሲመቸኝ አንተ ጣለው፣ ይሄን በቃ እንደ ለኔስ የሚል ክፍል ከወላጅ እንትን ውስጥ ከችላል። ለኔስ የሚል ክፍል ልጅ አዝለሃል ለካ በውስጥ ሚነር ቻይልድ ከውጭ ኛዋኛዋና እንደ ለሰራተኛ ሳክሪፋይስ፣ ለስልክ ሳክሪፋይስ ታረጋለህ። ልጅን እንደዚህ እያደረክ ነው ይዘውም እንጂ አትችለው። ዌኪንግ ሃወሩ በተለይ የበዛ ልጅ ከሆነ በቃ ተበላህ እና አቅርብልኝ አለው። በዘመኑ ቋንቋ አብርሃም ታዘዘ ማለት ነው። ሞሎክ እዛ ጋር በሩን ከፍቶ ሕፃናት እየተቀበለ ነው፣ ደም እየፈሰሰለት። አይመጣላችሁም? የዚህ ሞደርን ዘመን ሰዎች የድንጋይ ዘመን ያልተመለሳችሁን ይመስላችኋል? የምንሆነውንና የምናደርገውን ነገር ትንሽ ብናስተውለው በስሜት እናስበው። ዊርድ ነገር የሞከርነውን ያመለጠን ስታዩት የእውነት የድንጋይ ዘመን ላይ ያለን። ኢንስቲንክታችን ራሽናል ማይንዳችን አይገዛም። ኤኒዌይስ እና አቅርብልኝ አለው። ከዛ ግን አልቀበልም አለው። አሁን የበለጠው እንደዚህ ነው። የአብርሃም አምላክ ተባለ። እንዳውም ራሱ ያበላላል። ከላይ በጋ አውርዶ ሳክሪፋይስ ራሱ ለራሱ ከራሱ ልጅን አንሳ አለው። ይሄ የሚገርም ነው በዘመኑ ቋንቋ ሲታይ። ኦኬ ፊውቸሩ ለሆነ ፕሮሚስ አለው፣ ታሪክ አለው። እሱ አይደለም ነጥቤ። ሞሎክ ልክ እንደዚህ ሳክሪፋይስ የሚቀበልበት ዘመን ላይ ነው የደረስነውና ዲማንድ ያደርጋል ውስጣችን ሳክሪፋይስ እንድናደርግ። በዛ ጊዜ የወለዱና የሚያጠቡ ወየውላቸው ምናምን የሚል ማቴዎስ 24 ላይ ነው መሰለኝ ያለው። ለልጆች ያላቸው አራስ ልጆች ያሏቸው እናቶች ምናምን ጉዳቸው ይፈላል። ሳክሪፋይሱ ወደዚህኛው ዘመን መጥቷል። ከ2000 ዓመት መሀል ላይ የክርስቶስን ልደት እንደዚህ ብናስቀምጥ 00 ሆኖ ማለት ነው። በዛ ነው ዓለም የምትቆጥረው አሁን። ከዛ ወደ ኋላና ወደፊት ነው የምንሄደው። ወደፊት ስንሄድ 2000 ዓመት ሄደናል። 2000 በእኛ 18 በዚህ ደግሞ 2000 ወደ ኋላ ስንሄድ የአብርሃም ዘመን ነው እና ልክ እንደ ፔንዱለም እንደዚህ 2000 እንደዚህ 2000 አድርጋችሁት እንደዚህ ስታዩት ዓለም የተገኘችበት አንድ ላይን አለ። እሱ ላይን ነው እነ ኦዲሴ ብቻ አይደለም። በቅርብ ያየሁት አንድ ኦብሴሽን ስለ ምንድነው ይሄ መስተፋቅር በእነሱ ሚት ስለ መስተፋቅር የተሰራ አንድ ፊልም እያየው ነበር። በጣም አስፈሪ ነው። ኦብሴሽን በጣም አስፈሪ። ጎበዝ ልጅ ነው የሰራው ዩቲዩብ ላይ ምናምን። ሎ በጀት ፊልም ነው። ዩቲዩብ ላይ የሚታወቅ አንድ ልጅ ነው ሰራው ያሉት። መስተፋቅር ይሰራል ብለህ ምናምን አታስብም አይደል? እና መናፍስት የሉም ብለህ ልታስብ ትችላለህ። ላይክ ራሽናል ማይንድ ምናምን አስበው። እንዴት በእግዚአብሔር አለማመን ማመን ይቀላል። እግዚአብሔር የለም የሚለውን መቀበል ይቀላል ሰይጣን የለም ከሚለው በላይ። ልክ ሰይጣን የለም በልና ዝጋ፣ ከዛ ኦብሴሽንን ክፈት። የሌለውን ነገር እንዴት ፐርሲቭ እንደሚያደርገው ውስጥ ስታየው ትደነግጣለህ።
የሆነ ሰው ድንጋይ እየበላ ፕላስቲክ ይዞ እንትን አቅፎ ውዴ እመቤቴ እናቴ ምናምን ሲል ወይ ፕላስቲክ ሲያሯሩጠው ማየት አትችልም። ሲጀምር ታውቃለህ፣ ከባህሪህ ጋር የማይሄዱ ነገሮችን አይቀበልም። ውስጥህ በቅንጣት መኖር አለባቸው እነዛን ነገሮች በመጀመሪያ ደረጃ ለመረዳት። መብላት ድንጋይ ሲበላ አንድ ሰው ማየት አትችልም። ብታይም ያዝግሃል ወዲያው ዊዝን ሰከንድ፣ እንኳን 2 ሰዓት ቁጭ ብለህ ልታይ። ፕላስቲክ አቅፎ ሲሄድ ምናምን ብታይ ምር ነው ይሄ ትላል። ስቶሪው ይነግርሃል። አንተ ውስጥ ባታምንም እንኳ ቢልቲን ስትራክቸር ልክ ዲኤንኤ ውስጥ ያለው የአንተ ባህሪ ፐርሲቭ የሚያደርገው ነገር በኢማጂኔሽን ሪያሊቲውን ይቀይርበታል። ከዛ በኋላ አተኛት። ከዛ በኋላ እያንዳንዱ አካባቢ ፖቴንሻሊቲውን ይከፍታል። መናፍስቱ በኢማጂኔሽን ታግዘው ይመጣሉ። ዳይሬክት እኮ ኢንካውንተር ላይ ያደርጉ ይችላሉ፣ ግን ሂድን የሆኑት ሰውነትህን ሊያንቀሳቅሱ የሚችሉት አንኮንሸስ በሆንክ መጠንና ቫሊዎች በሌሉህ መጠን ከውጪ፣ ሂሮዎች በሌሉህ መጠን ከውጪ፣ ካልቸር በሌለህ መጠን ከውጪ፣ እግዜር በሌለህ መጠን ከውጪ፣ ከውስጥህ ያሉት ስፒሪቶች ቦታ ያገኛሉ ውጪ አንተን ሐራስ ለማድረግና ወደ ራሳቸው አቅጣጫ ይዘው ይሄዳሉ። ያንን ነው ፖርትሬ የሚያደርግልህ፣ ወደ ውጪ ያወጣዋል። በውስጥ ሆኖ አንተን የሚመራህን ሲስተም ፊልሙ ቪዚብል ያደርገዋል። እና that's why you know inside you ማለት ውስጥህ ነው። እና ይሄ ነገር ትላለህ። ኦዲሴም በጣም የበጠበጠው ለዛ ነው። ከዛ ውጪ ስለ ኤሊየኖች ሰሞኑን ይወራል። ዓለም ጆናታን ፓጆ ሲያወራ ዓለም after the age of enlightenment ከሁለት ተሰነጠቀች። ከሁለት ተሰነጠቀች ማለት ራሽናሊዝም ወይም ይሄ ማስተዋል የሚጨበጠው ዓለም ሞር የገዘፈ ሆነ። በማስተዋላችን የሰራ ነው ይሄ የሚጨበጠው ዓለምና ራሽናል ሆኑ ሰዎች፣ ፊሎሶፈሮች የቅዱሳንን ቦታ ያክል ያዙ። ጠንካራ ሆኑ ሰዎች በማስተዋልና በእውቀት አብርሆት ላይ እንደሚደረስ ተሰማቸው። ፋውስቲያን ባርገን ይባላል። እንትን በእውቀት ይደረሳል። የሰው ልጅ እዚሁ በገዛ ፈቃዱ በሚፈጥራቸው አይዲዮሎጂዎች፣ ቁሳቁሶች ምናምን ሳቲስፋይ መሆን ይችላል እና የተረት ዓለም ነው የሃይማኖት ምናምን የሚቀደደው ምናምን ብለው ኤክስትሪም ያዙት። እሱ ከፍ አለ፣ ከታች ደግሞ ተረሳ ማለት ነው። ይሄ ተረት ነው፣ ሚት ነው ምናምን ተብሎ ተናቀ። ኦኬ ምን ሆነ? የላይኛው ሄደና አሁን ላይ በኤሊየን ሳይቀር ማመን ውስጥ ተጀመረ። ያኔ ነው ምን የሚል ፊልም መሰላችሁ? ዲስክሎጀር ዴይ የሚል ፊልም ተሰራ። ከፊልሙ በፊት ናሳ ነው ምናምን ይፋ አደረገ። እስከዛሬ ተደብቀው የነበሩ በዩፎዎች አንአይደንቲፋይድ ምናምን ኦብጀክት ብቻ ከሰው ውጭ ያሉ ኢንተለጀንስ ያላቸው ፍጡራኖች ታይተው ነበር ለጥናት ተብለው እውቀት እነሱን የሰጡት ለዓለም ለጥናት ተደብቀው ነበር። ይሄው ማስረጃው ተብሎ ይፋ ተደረገ። ስቂኝ የሆኑ ምስሎች ናቸውና ከዛ ዓለም አመነች። ይሄ በጣም ራሽናል ነኝ፣ የሚታይ የሚጨበጥ የሚረጋገጥ ነው። ትክክል። እውነት የሚሰፈረው በማይታየው በእምነት አይደለም፣ በሚታይ በሚጨበጥ በምናረጋግጠው በሳይንሳዊ ቀመሮች በአተም በኒውክለስ በምናምን ነው ተብሎ የዘጋው ዓለም። ከዛ ዩፎዎች አሉ የሚለው ዲስክሎዝ ሲደረግ ሲገለጥ ለማመን ሲጓጓ ታዩ። በጆሮ ጋንስ በኩል ታዩታላችሁ። ዩፎዎች አሉ የሚል እምነት አለው። እግዚአብሔር አለ ብለህ ብታምን እኮ ይቻላል፣ ያው ሁለቱም እምነት ስለሆነ። ይሄኛው ላይ የተወሰነ ማስረጃ ተገኝቷል ተባለ። አይ እግዚአብሔርም ላይ እኮ የተወሰነ ማስረጃ አለ። ሚራክለስ የሆኑ ሃፕኒንጎች አሉ። ያው በተአምር አላሳምንህም ብሎ ያው አንተ ማን ስለሆንክ በተአምር አሳምናለሁ ብሎ እንጂ በተአምር እኮ ማሳመን ይችላል። ግን ማን አንተ ሊያሳምንህ የሚተጋው? ምን ትጠቅመዋለህ? ምን ማለት አምላክ ሆንክ እኮ አንተ በተአምር ሊያሳምን ከሞከረ መኖሩን ሊያረጋግጥልህ ከሞከረ አንተ አምላክ ሆንክ እኮ። ስለዚህ በስርዓት ተማረ ነው ስቶሪው ነው የሚጠቅምህ ከሚራክሉ በላይ። ያለበለዚያ ሚራክል እቺ ማለም ሰራለች እኮ
ከሙሴ በፊት የነበሩ እባብ ሰርተዋል በእንጨታቸው። ስለዚህ ዝም ብሎ የተአምር ጉዳይ ከሆነ መንቆራሪት የሚተፋ በአየር ላይ የሚሄድ ምናምን ሰዎች እኮ ብዙ ያለው እኔ አልወድም። ሁሉ ይሄ ሚራክል የሚሰራ ሰው አላይም። በሚራክል አላምንም እኔ። ምንድነው አውሮፕላን በሰራንበት ዘመን ከዚህ ተራራ እንደዚህ ማኔ ላይ የሆነ ልጅ እግሩን ከፍ አረጋል እንዲበሮ በሩን ቢያልፈው እኔ በሩን ከፍቼ እኮ እወጣለሁ። ምን ትልቅ ታባ አይደለም። ይልቅ ለማህበረሰብ ምን አድርገሃል? በታምርህም በለው ከፈለክ አባይ ግድብን ትገድባለህ። በታምር ምን አድርገሃል? እንዴት ነህ ከሚስትህ ጋር ከልጅ ጋር? how do you discipline yourself throughout time ማለት in the midst of chaos ማለት የሆነ በጥልቁ በጨላለመ እርግጠኝነት በጠፋ ጊዜ ምን አይነት ኖብልነስ አለ፣ ስነ ምግባር አለ። ይሄ ነው መለኪያው እንጂ ተአምሩ በራሱ ዲቫይን አያረግህም። ምን አገባኝ እኔ አንተ ተአምር። ኦሾ እንደዛ አሹፎበታል አሉ አንዱ 10 ዓመት ነው 20 ዓመት ዘግቶ ገዳም ነው ምናምን ብቻ በውሃ ላይ በእግሩ ሄደ። ኦሾ ጀልባ አስነስቶ ጠረቅ አድርጎት 30 ዓመት ለዚህ ያለዋል። ዓለም እኮ ከ100 ዓመት በፊት ነው በውሃ ላይ የሚሄድ ነገር የሰራችው። በእግርህ መሄድ ምን ለውጥ አለው? ሂድ እስቲ በእግርህ የልትሄድ ነው? በእግርህ አንታርክቲካን አቋርጠህ የሆነ ቦታ ልትሄድ ነው? እና ታምር አይናቅም፣ ግን አንተን ለማሳመን አይለፋም። ነጥቡ ግን ምንድነው? ዲስክሎጀር ዴይ ብለው የመገለጥ ጊዜ ብለው የመገለጥ ጊዜ እኮ ሌላ የሚገለጥ ነገር እኮ መኖሩንም ማሳያ ነው። ግን ይሄ የተረት ጊዜ አይደለ? ወደ ስቶን ኤጅ ሄደናል። በቃ ሰው በጣም እየጠበቀ ነው ዩፎዎችን አሉ የሚለውን እና ከዛ ደግሞ በሚገርማችሁ መንገድ የራሽናል ዓለሙና የሚቲካል ዓለሙ ወይ መንፈሳዊው ዓለም ተጨባበጡ እንደዚህ እጅ ለእጅ። የት ብትሉ የአሜሪካ ምክትል ፕሬዚዳንት ጆ ሮጋን ላይ ቀርቦ እኚህ ዩፎ የምትሏቸው ነገሮች እኮ በስነ ስርዓት ሰይጣን ናቸው፣ ዴቭል እንደሆነ ዴመን እንደሆነ እገምታለሁ እና አውቃለሁ። ምንድነው የምታወሩት? መንግስት አይደለ እንዴ መግለጫ የሰጠው? ምን ነው አንተ ታዲያ የምትቀባጥረው? እና የራሽናሉን ዓለም የሚመሩ የመንግስቱ አለቆች መንፈሳዊ ነገር ያወሩልሃል እና በዛ ልክ ጉጉት ብለህ ከጠበቅከው ዴቪልም እኮ ዩፎዎቹን መስሎ መምጣት ይችላል። እንኳን እነሱን ጭንቅላተ ትልቅ ጆሮ የሌለውና አይነት ትላልቅ ነገርዮች ራሱ መልአኩን ሚካኤልን ሊመስል ይችላል እኮ። በውበት በብርሃን ሊገለጥልህ ይችላል። እንደዚህ ቆቅ የሚመስሉ ነገሮችን ከሰው ልጅ ቁጥጥር አቅም በላይ የሆኑ ኢንተለጀንስ ያላቸው ፍጡራን አሉ ብለህ በዚህ ልክ ጓጓ እኮ ሊገለጥልህ ይችላል። እና የተረትን የማመንና ዘመን ላይ ነው ያለነው። ወደ ሞሎክ እንመለስ መሰለኝ። ሞሎክ ልጅህን ነው የሚፈልገው። ልጅህን ስቲል እየተቀበለ እንደሆነ ማወቅ ትችላለህ። ያው ልጅህን እያልሰጠህ እንደሆነ ነው የሚሰማ። ቅድም ባልኩት ጉድ ቫልዩዎች የሚሆን በአይፎናቸው በአይፓዳቸው በቴሌቪዥናቸው በኩል እየተቀበለህ ነው። ቀልባቸው ከነሱ ጋር ዲጂታል ኦቲዝም የሚባል ነገር መጥቷል። ድሮ ኦቲዝም ናቹራል ነው፣ ዲጂታል አይደለም። ዲጂታል ኢትዮጵያን እንፈጥራለን አለ። ኦቲዝም ናቹራል ነው። ድንገት ከሆነ ፖፑሌሽን የሆነው ቁጥር ኦቲስቲክ ይሆናል። ፊዚካል ኦቲዝም አለ። አስበርገር ሲንድረም የሚባለው ደግሞ አለ፣ ስፔክትረም ያለው። ለምሳሌ እኔ ስፔክትረም ውስጥ ነኝ። የሆነ ፊዚካላቸው ላይ ላታየው ትችላለህ፣ ግን ሜንታል ስትራክቸር አሁን ግን ዲጂታሊ ደግሞ ኖርማል የሆኑ ህጻናት ይወለዱና ረጅም ሰዓት ቴሌቪዥኑ ላይ መስዋዕት ስለምናረጋቸው እነ ሪቼል ምናምን ብዙ ናቸው። በስመ አብ ቢሊየን ነው የሚታዩት ሁሉ። ያ ሁሉ ህጻን ልጅ እየቀረበ እንደሆነ በዓለም እያየህ የአዋቂ ነገሮችን ያቸው ሚሊዮኖች ትንሽ ናቸው። ትልልቁም ነገሮችማ የላቸውም። ሰው የተወሰነ ነው የሚታዩት። ህፃናቱን እያቀረብን እንደሆነ የምታውቁት በዚህ ልክ ነው። የአቦርሽን መጠንን ምናምን ስታዩት አቦርሽን ሌጋል ከሆነ በኋላ በተለይ ህፃናት በማህፀን ውስጥ እያሉ ሳክሪፋይ ይደረጋሉ። እየቀረበ ነው ማለት የህፃናት ግብር እየቀረበ ነው። አሁን ይሄ ግብር መቋረጥ አይችልም። የሚገርማችሁ ይሄ ፓተርን ህፃናት ላይ ብቻ አይደለም የሚሰራው። ለምሳሌ የኤአይ ዘመን ነውና ኤአይን አታድርጉ፣ ኤአይ
ሞር ዴንጀረስ ነው። አርቲፊሻል የሆነ ኢንቴሊጀንስ ከፈጠራችሁ ኮንትሮል ማድረግ አትችሉም ያለን ኤለን መስክ ራሱ ግሮክን ከፈታረ ማቋረጥ አትችልም። በኒውክለርም አድርገው ይሄን ምሳሌ ይሰጣሉ። ኒውክለር ዓለም የያዙ እንትኖችን ሪስትሪክሽን አስቀምጣ ትከላከላለች። ኢራን እንኳን የምትደበደብበት አንዱ ምክንያት ኒውክለር ነው የሚባለው። እና እንዳይዙ ትፈልጋለህ፣ ግን አንተ መያዝ አለብህ። ይዘህም ነው ደግሞ ድምፅህን የምታስከብረው። ኒውክለር ካልያዝክ ባለመያዝህ ዓለም አታከብርህም። ግን ኒውክለር አጥፊ መሆኑን ታውቃለህ። አጥፊውን ካልያዝክ ግን ትጠፋለህ። ክርስቶስ ነው እንደዛ ያላቸው ስለተያዙ ሲላቸው በጣም ብዙ ጊዜ ተተችቶበታል። በዚህ ስለት እንዴት ያስይዛል? የሞራል መምህር አይደል እንዴ? ግራ ሲመታ ቀኝ ሲጥ ያለው አካል እንዴት ስለት ያዙ ይላል? የፓወርን አቺቭ አርገው ፓወሩን ግን ለጉድ አላማ ስትጠቀምበት ሌላ ጉዳይ ነው። እና ለኒውክለርንም እንደዛ ይላሉ። ሪኒዌብል ለሆነ የፓወር ፕላንት ነው፣ ለኤሌክትሪክ ነው የምንጠቀመው፣ ለታዳሽ ኃይል ለማድረግ ነው የምንጠቀመው ነው የሚሉት። ግን ወደ መሳሪያው ነው የሚሄዱት። ማቋረጥ አትችልም። ዩ ኖ ኢት እኩይ እንደሆነ ልጅህን ሳክሪፋይስ ማድረግ ዩ ኖ ኢት ኒውክለር መጥፎ እንደሆነ በት አንተም ኒውክለር ይዘህ ነው መጥፎ ነው የምትለው። ዩ ኖ ኢት ቻትጂፒቲ ወይም ኤአይ ስተት እንደሆነ ግን ግሮክን ከፍተህ ነው። ዩ ኖ ኢት ኤአይ መጥፎ እንደሆነ አይደል? በት ዩ ስቲል እያወራህ ነው አይደል? ትምህርት ቤት የአዳማ ዩኒቨርሲቲ አንድ ተማሪ እንደዚህ መጥቶ እያወራኝ ስለ መጥፎነቱ ስለ አስቸጋሪነቱና የገባበት መጠን ፔፐሮቻቸው እንደሚሰራ አሳይመንቶቻቸው እንደሚያሰሩት እያወራልኝ፣ ያው ስቲል እኔም አሰራዋለሁ፣ አማራጭ የለኝም። ቢከለከልና ቢቆም ጥሩ ነው፣ ግን ሌሎች ስለሚጠቀሙት ስቲል እኔም ማምለጥ አትችልም ነው። ይሄ ሉፕ ግዴታ ራሱኑ መያዝ ይጠይቃል። ለምሳሌ ማረፍ እፈልጋለሁ ትልና ስክሪንን ዘግተ በቴሌቪዥን እያፈጠጥክ ነው። ቲክቶክ ዘግተ በሾርት እየመጣህ ነው። ሞላክ ትራፕ ነው። ስቲል ሳክሪፋይስ መቋረጥ አይችልም። አንድ ላይ መሆን እንፈልጋለን። አንድ ላይ የሚያደርገንን ውስጣዊ ፍላጎት ወደ ውጪ የሚስበንን ከሰው ጋር እንድንሆን የሚፈልግ ሲስተም ሶሻል ሚዲያ የሚባል ተገነባና ከታች ያጣነውን ከላይ ሰጠን። እላይ ግን ቅብ አለው። ታችም ቅብ የለውም አይባልም እኮ። ታችም ፐርሶና አለው። ታች ስል እኔ ከሰው ጋር ስገናኝ የአፉ ጠረን ሲሸተኝ 5 ደቂቃ ነው የምቀምጠው ወይም እንደዚህ ብዬ አወራዋለሁ ላለው እንጂ አፍሽ ጠረን ይሸታል አልለው። በዛ ደረጃ አንነጋገርም። እውነቱን ግን ከዚህኛው ይሻላል እዚህ ጋር ያለው ሶሻል ሚዲያ። ስለዚህ ሶሻል እንትኑን አመለጥኩ ብሎ አንዳንድ ሰው ትንሽ ሶሊቲዩድ ውስጥ ልቆይ ብሎ ስልክ ይዟል። ከሶሻሉ አመለጠ። ሶሻሉ ላይ ነው ያለው ስቲል ሶሻል ሚዲያው ላይ ከማህበራዊ ግንኙነቱ እና we can't escape it። ቲክቶክ መጥፎ እንደሆነ ያወራሉ እና ቢዘጋ ብለው የሚመኙ ሰዎች አሉ። አይ ነው ግን ደግሞ የተሸከመውን ነገር ሳይ ደግሞ ሎጂካል ሆኜ የተሸከመውን ስለ እንጀራ በልተው የሚያድሩ ምናምን ሰዎችን ሳይ ደግሞ ይዘጋ በሚለው አላምንም። መልሽ I know it's dangerous። አልጠቀምም እኮ for that matter። እኔ ኖሮኝ አያውቅም ቲክቶክ ተደምሮ 1 ወር አይሆንም እስከዛሬ የነበረኝና እንደ ትምክት አላወራውም። ምንም አለማድረግ ትክክል የሚያኮራ ነገር ሆኖ አያውቅም። ሰው አለመግደል፣ ሰው አልገደልኩም እና እያልኩ ስቆነስ አላገኝም። እኩዩን ነገር አለማድረግ መልካምነት አይደለም። ግን እዛ ላይ ያለውን ትራፕ አይተ ይዘጋ ማለት አትችልም። ብዙ እንጀራ የሚሰራው በዛ ሆኗል። እየኮነኑት የሚገቡ ብዙ ሰዎች አያለው። አዎ ስህተት ነው፣ ግን በጥፎ ነው፣ ግን አለችው። ግን ይሄንን ማቋረጥ የሚችለው ጆናታን አንድ እንትን አቅርቦ ነበር ፕሮፖዛል። ይሄን ማቋረጥ የሚችለው አንተ ማቋረጥ አትችልም የሚለውን ያዝልኝ። ይሄን ማቋረጥ የሚችለው
ልክ እግዜር አቅርብልኝ ብሎት ያው ነው ሜቶዶሎጂው፣ አካሄዱ ያው ነው። ልክ ለሞላክ ልጆች እንደሚቀርቡት ፈጣሪም አቅርብልኝ ብሎት አቋረጠው። ግን በግ ሰጠውና ተወዋለው። ማቋረጥ የሚችለው ፈጣሪ ነው። ስብከት እንዳይሆንብኝ እሱን አላረግም፣ ፓተርን ላርገው። ማቋረጥ የሚችለው who do you serve ነው። ስልክህ ምንህን ነው የሚያገለግለው? አንተን ነው ይመስልሃል? እሺ ለጊዜው ግን አንተ ስትባል ዲፋይን ነህ እንዴ? ፍለርት የሚያደርጉ ኢሞሽኖች የሉህም በራስህ ላይ የሚማግጡ? ቅድም እንዳልኩ ቅናት፣ ምቀኝነት፣ እልህ ምናምን ፍሮም ኖዌር ጉብ 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 ብለው በቂ አይደለም ራሽናል ያረ በዚህ መናዳ አይገባኝ፣ በዚህ መቆጣት አይገባኝ፣ ይሄ ልክ አይመስለኝም እያልክም እንዲህ ያፍተለትሉሃል ይዘው። አንተ ማለት አንተ አይደለህም፣ ስሜቶች ይደንሱብሃል። ስለዚህ በስሜትህ በኩል ሊያናግርህ የሚችለው ይሄ ዲቫይስ አንተን ሳክሪፋይስ አድርጎ ልጅህን ኢንተርናሊ ያለውን ኢነር ቻይልድህን ሶውልህን ሳክሪፋይስ እንድታረግለት እየጠየቀ አይ እኔን ነው የሚያገለግለው ከሱ ጀርባ ያሉ አካላት አይደሉም ወደ እኔ አልጎሪዝሙን የሚያስቀምጡት፣ እኔ ፐርፐዝሊ የምፈልገውን ብቻ ነው የማረገው ልትል ትችላለህ። ግን ሰውነትህን ቼክ ስታረገው ስልኩን ቁጭ አድርገህ የማትፈልገው ነገር ድንገት ጉብ ብሎ የሚገኙበት ሰውነት ነው። በስሜት በቂ ያልሆነ ነገር ያስቆጣሃል፣ በቂ ያልሆነ ነገር ያስቀናሃል፣ በቂ ያልሆነ ነገር ያስከፋሃል፣ በቂ ያልሆኑ ነገሮች የሚጫወቱበት ሰውነት ነው ያለ። ሶ በዚህ በሪያሊቲው በውጪ ባለው በሰዎች እና በተፈጥሮ ካንተ ጋር ባላቸው ሪሌሽን በቂ ያልሆኑ ስሜቶች የሚዘውሩትና ተሳስተዋል ብለህ ወላጆችህ ምናምን ጓደኞችህን ብለህ ያልከው ነገር አንተ ሪሶርሱ እስኪኖር ትዳሩ ልጁ እስኪኖር ጠብቆ ጉብ የሚልብህ ከሆነ መሀከል ላይ ዲቫይስ ካስገባህማ አገኘህ በደንብ ማለት ነው። ዲቫይሶቹ ቡስት ነው የሚያደርጉት ያንን ከውጪ ትሪግ የሚደረግ ግን ምክንያታዊ ያልሆነ በውስጥ የሚንቀሳቀስ ኢሞሽን ማለት ነው። ስለዚህ ማንን ነው የሚያገለግለው ስልክህ? ከውጪ ምክንያታዊ ያልሆኑ ነገሮች ስሜትን እየቀያየሩት ከሆነ ይሄ ምክንያታዊ ዓለም እንዳይመስልህ ያስከው ዲቫይስ ሞር ኢ ምክንያታዊ ነው። ስሜትህን ነው ዳንስ ስሜትህን ነው የሚፈልገው። የትኛው ደቂቃ ላይ ዩቲዩብ ቆየት እንዳልክ ያውቃል፣ ባትከፍተውም ፕሌይ ባትለውም። ከዛ እሱን ቀጣይ ጠንከር አድርጎ ትንሽ እያመጣልህ ነው። አዌር ከሆንክ አልጎሪዝም እየሰራ ነው፣ አንተን በስሜትህ በኩል እያወቀህ ነው። ስለዚህ ማንን ነው የሚያገለግለው ስልክህ ስል እኔን አትበለኝ። አንተ ውስጥ ያሉት ኢሞሽኖችን ነው እያገለገለ ያለው። ኢሞሽንህ ሞር ኢነር ቻይልድህ ሶልህ የምንለው። እሺ ታዲያ እንዴት ነው እሱ የምታደርገው? ይሄ መስታወትም ሚት አለው። ይሄ እጅህ ላይ ያለው ታቋርጠው ያልቻልከው የሞላክ ትራፕ ምለው ታቋርጠው ያልቻልከው ዓለምን ወክሎ ፊትህ ያለው ይሄ መስታወት ሌላ ሚት አለው፣ ሌላ ተረት። ሼሬክ ላይ አንድ ድዋርፍ አለ አጭር ተረት። የተረት ዓለም ይብቃ ብሎ አላለም ቃል በቃል ድርጊቱን ስተረጉም ፌሪቴሎችን እያሳደደ ነው፣ ይገላል፣ ያስራል ምናምንና አህያ አንዲት አህያ እንዳውም መጥታ አታወራም ይሄው ታወራለች ብላ እናትየው ሴትየዋ የአህያዋ ባለቤት ታስመዘግባት። ያው ሽያጭው እንግዲህ ያላቅም ከዛ በኋላ ያው ግድያ ይመስለኛል ሌሎቹን የሚያረጋቸውን ስላየውና ታስመዘግባት አላወራም አለች። እኮ የሼሬክ አህያ ናት። ዲቪኒቲ አሳፈረ። የውሻዋ ማውራቷ ትንሽ መለኮታዊነት ትንሽ ጸጋ ወይም እንግዳነት ነው አይደል? አሳፈረ ንጉሱ ያን እያደነ ስለሆነ እና ያንን የተረታ ዓለም እያበቃ መጣ። መንፈሳዊነት ምናምን የምንለው እዚህ ጋር ነው። ብቻ ፌሪቴሎች እኛ አፍንጫው የሚረዝም ሲዋሽ በእንትን ስኮፓ ላይ ቁጭ ብለው የሚሄዱት እነሱ ሁሉ እየተያዙ ነው። እና ንጉሱ ይሄንን ዘመን እያበቃ ነበር እና አጋጣሚ ሆኖ መስታወት ይፈልጋል። ከሁሉም ከተረቶች ሁሉ የሚወደው የመስታወቱን ተረት ነው። ሚረር ሚረር ኦን ዘ ዎል ቴል ሚ who is the fairest Magic mirror on the wall, who is the fairest one of all? of all በእንትን እናውቀዋለን በስኖ ዋይት ማን ነው የተሻለችዋ ቆንጆ ማናት
መስታወት በግንብ ላይ ያለኸው ንገረኝ ከኔ የተሻለች ቆንጆ ማናት ብላ ትጠይቅ ነበርና ይሄንን መስታወት ፈልጎታል። ሁሉ ተረቶች ቀሩ አይደል? ሁሉን ተረቶች አጠፋን። ገድላት ላይ አሾፍን፣ መጽሐፍ ቅዱስ ላይ አሾፍን፣ እግዚአብሔር ላይ አሾፍን። እንደዚህ እኔም ቆስቄያለሁ። እንደዚህ በተራራ መካከል በደረቱ የሚሳብ እየተሳበ የሆነ አይነት ተአምር ይከናወናል በሰውየው ሳይኪ ውስጥ ወይም ፊዚካል ነገሩ ላይ ተብሎ አቦ ፍተላ አይደለም እዛ ላይ ተፈተለው ስቄያለሁ። ሆዴን እስኪያመኝ ተክለ ሃይማኖት በረሩ ምናምን የሚለውን ምናምን ልክ እዚህ እንትኑ ላይ ቁጭ ብለው እንደሚበሩት አስቡ። ይሄ ዘመን ስለማይመች ጭራ የሆነ መጥረጊያ ላይ ቁጭ ብለው የሚበሩ ፌሪቴሎች የሉ እንደዛ አስቡት። ተክለ ሃይማኖት ላይ ሙድ ያዘ እንደ ክንፍ ጭራሽ ራሽናል ሊያደርጉት አንዳንድ አባቶች መጥተው ኖ እግራቸው ተሰብሮ ክንፍ ተሰጣቸው ሲባል ሊትራል ክንፍ ማለት አይደለም እንዲህ የሚበረርበት ይላል። ስለዚህ አባ ተክለ ሃይማኖትን ለመስደብ በጣም ብዙ ሰዓት ወስዳችኋላችሁ። ክንፍ እንዴት ነው አንድ ሰው ክንፍ የሚበቅልለት የምትሉት? ክንፍ በቀለላቸው አላለም። የጸጋ ክንፍ ተሰጣቸው፣ የእግዚአብሔር ክንፍ ሰጣቸው፣ መንፈሳዊ ክንፍ ሰጣቸው። መንፈሳዊነት ማለት ነው አሉ እንትን እቺ ራሽናሉ ዓለም አስፈራቻቸውና የተወሰኑ አባቶች ክንፍ አይደለም እኮ አሉ። እስከዛሬ እግር ሲሰበር ክንፍ ተሰጠ ሲባል እግሩ ፊዚካል ስለሆነ ክንፉን ፊዚካል ነበር ይመስለን። ስዕላቸውም ላይ ክንፉና ነበር። እቺ የምታሳፍር ዘመንና ደብቅ አንተ በቃ ተረቶቹ ዝግ አንድ ተረት ግን ተረት እንትን ወደድን። ምንድነው እሱ? መስታወቱ ነው። እቺ እጅህ ላይ ያለችው መስታወት ምን ትመስላለች? እያነጋገረህ እኮ ነው ብሮ። እጅ ላይ ሆኜ እያወራው ነው። ጣለው እንጂ ደንግጥ። እቺን ተረት ግን ተቀብለሃታል። አየህ እቺ ተረት ናት። እዛ ጋር ያለውን ድዋርፉን ትነግረዋለች። ምን ይቅርብህ አላሳይህም ነገር ስትል ከጀርባው ያለው ጋርድ የሆነ መስታወት በቦክስ ይሰብራል። እንዳትረሳ ምስሉን አስገባላቸው እና መስታወቱን ሲሰብር ደነገጠ። ይሄ ማጂክ ሚረሩ ለምን እሱን ይመስላል የተሰበረው ነገር። ስለዚህ መዋሸት ጀመረ። ሰርቭ የሚያደርገው የንጉሱን ኢሞሽን ሆነ። ኢሞሽኑ መከተል ጀመረ። እሱ የሚፈልገውን ነገር ሊነግረው ሞከረ። አሁን 3 ንግስቶች አሳየውና ምረጥ ከነዚህ የፈለግከውን አለው። አሁን እጅህ ላይ ያለው ይሄ አስማተኛ መስታወት ከሲልከን ነው ሞር ውስጡ ያለው ኢነርጂ የሚቀበል ሜሞሪ የሚሰራበትና አሁን ይሄ የማወራው ነገር ሜሞሪ ሆነና የሆነ ሰርቨር ውስጥ ሄዶ ተቀምጦ ከዛ ሰርቨር እናንተ በኔ አካውንት ስትከፍቱ እናንተ ፊት ይመጣና ያ ሜሞሪ ነው ወደ እናንተ ይመጣው። ኦልሞስት የሌላችሁበት መጥቼ ነው እያወራው ያለሁት። ያ የፌሪቴሉ መስታወት ይሄን ነው የሚያደርገው። ከየት እንደሆነ አታውቅም። ኦፍ ኮርስ እኔ ጂኦሜትሪውን እንትኑ ስለምነግራችሁ ጂኦግራፊካል ሎኬሽኑን ስለምነግራችሁ ድሬዳዋ ነው የሆነ ሰፈር ምናምን ትላላችሁ። ባልኖርስ ግን ምን ያህሎቻችሁ አረጋግጣችኋል? ኤአይ ቢሆንስ ይሄ እኔን መስራት የሚያቅተው መስሎህ ነው? ኤአይ እየመጣልህ ነው እኮ ይካን ማኒፑሌት ዩንጊያን ክላስሩም ብሎ የኔን አይነት ምስል አድርጎ ቋንቋ ማውራኛ አማርኛ መናገር ይችላል አድርጎ እኮ ቻው የሆነ ነገር ሊያወራህ ይችላል። ትረስት አረጋኛለህ። ባታረገኝ የሁሉ ሰዓት አትቆይም። ስለዚህ ይሄንን መስታወት ማመን ጀመረች አለ። ይሄ መስታወት ደግሞ አርቲፊሻል የሆነ ኢንተለጀንስ ገባበት ውስጡ። አሁን እንኳን እኔ ባላረጋግጣችሁበት የሆነ ጂኦግራፊካል ሎኬሽን ላይ ሆኜ ምስል እየላኩላችሁ ነው ብዬ እየነገርኳችሁ ነው። እሱ እኮ የት እንደሚኖር አታውቅም። ሰርቨር ውስጥ ነው የሚኖረው ልትለኝ ነው? ሰርቨር ውስጥ እንዴት ገባ? ገድልህን ሳይቀር ያውቃል። እኔ የገድለ አቡነ ተክለ ሃይማኖት ማነው ገብረ መንፈስ ቅዱስ ላይ ያለ የቆሪጥን ታሪክ ነገር በሰከንድ ነው ያመጣው። ወንድም ያንተ እኮ ጥለኸዋል ያንን ቆሪጥ ቆረጡ ምናምን እዚህ ሆራ ምናምን እቻት ምናምን ብለህ ትከሻህን ስበህ ራሽናል ዓለም ላይ ጥንቅቅ መሬት ቤት እንትን ስልክ ምናምን ኑሮ ልጅ ምናምን ትዳር ምናምን ብለን ጨራርሰን ይሄን ተረተረ ዘግተነዋል። ተረቱ ግን ይሄ ስልካችን ተረቶቻችንን እንኳን ሳይቀር ያውቃል። የጣልናቸው ስለ አንሴስተሮቻችን እንዴት እንደሚያምኑን ያውቃል። ስለዚህ እዚህ ጋር ሲሰራልህ ላንተ ከውስጥህ ያለውን አንሴስተራል የሆነውንም ነገር መጠቀሙ አይቀርም።
ቅድም እያየው ነበር የሆነ ነገር ከአንበሳና የተኩላ ስጋ ነው ተብሎ ቢሰጠ ዲስከስድ ትሆናል። መርዝነት አለው ኦፍ ኮርስ ዲስከስድ መሆን አለበት። ግን ይሄንን በልተው ይላል ዶክመንተሪው፣ ይሄን በልተው የሞቱ ሰዎችን ያኔ ሳይንሱ ምኑም ሳይደርስበት ካልቸሩም ሃይማኖቱም ገብቶ ይሄ አይበላም ይሄ ይበላል ከማለቱ በፊት በልተው የሞቱ አያቶችህን ያዩ አያቶችህ ናቸው ዲኤንኤ ላይ ፕሪንት አድርገው እያሳለፉልህ ያሉት። ብዙ ነገሮቻችንን ተምረናቸው አልመጡም። እሺ ስናወራ አይን ማየት ያስተማረን የለም። ወደ ጆሮህ ነው ማውራት ያለብኝ፣ ጆሮህ ነው ዋናው። ወደ ጆሮ ጠግቼ ባወራ ጎናችን ያሉ ሰዎች እንዲህ ብለው ያያሉ። አንተም ዊርድ ነው የሚሆንብህ ስለ ጆሮ ለጆሮ ከሆነ ድምፁ ወደ ጆሮ ብትጠጋስ። ፖዚሽን ስቴፖች አሉ ቆመህ የምታወራበት እጅ የሚንቀሳቀስበት ትክክል ነው። ባይዘው ያልኩ እንዲህ ማውራት አልችልም ይከለክልሃል። ውስጥ ምንድነው በኃይሉ እጁን እንዲህ የሚለው ይልሃል። እንዲህ አይባልም። ምን የተማርክበትን ጊዜ አስታውስ። ቢልቲን ነው ከአያት ቅድመ አያቶች። ምን አለፋ እጅህ ላይ ያለው ይሄ ነገር ይሄ መስታወት ሞሎክ ማቋረጥ እንደማትችል መስዋዕትን ማቋረጥ እንደማትችል አርጎ ስለቀፈደደ ያው ኤአይን ጥላቻ ኤአይ እንደምትከፍት ተማሪዎቹ በኤአይ ተጠቅመው እንትኖቻቸውን ስለሚሰሩ አሳይመንቶቻቸውን ያው ግዴታ ነው ወደዛ እንዲህ ማቋረጥ እንደማትችል ሲታወቅ ያው እግዚአብሔር ልጅህን ለኔ ያቅርብ ብሎ እንዳቋረጠው ማቋረጥ እንደማትችል ሲታወቅ ኤአይ መጣ። ስልኩ እንደማትጥለው እንደማታቋርጥ ኤአይን መጠቀም እንደማታቋርጥ የሆኑ ነገሮች ቅድም እንዳልኩት ማቋረጥ እንደማትችል ሲታወቅ ኤአይ መጣ። ኤአይ ገባብን ማለት ማቋረጥ ብቻ አይደለም ማትችለው መንፈስ ኖሮ ማለት ነው። አሁን ስልኩ ያነጋግርሃል። ለምሳሌ እንዲህ ያወራውኝ አሁን ስልኩ ስራ ይዟል እንጂ ታቋርጥብኛለች በየፈርጭ ሄይ ሲሪ አለካ ይሄ አይፎን አይደለም ተሰብሯል እሱ። እሺ ሄይ ሲሪ ስላት ትነቃ ነበር። ኮል ማይ ዋይፍ እያት ሚስቴን ትደውላለች። ሚስቴን ማይ ዋይፍ እየሴፍ ስላረኩላት ነው። በርግጥ ግን ኦኬ ራሱን የቻለ ኢንተለጀንስ አለው መስታወቱ። እጃችን ላይ ያዝ ነው መስታወት ደግሞ መስታወት መሆኑስ አትገረምም ወይ? ያን ተረት ማታምነው ነው ይመስላል። ስለዚህ ማንን ነው የሚያገለግለው? ወደ መፍትሄው እንምጣ። ደቂቃው ብዙ ስለሄደ ስልክ ማንን ነው የሚያገለግለው? አንተ የምታገለግለው ነው። አየህ አንተ ማንን ነው የምታገለግለው? ኧረ እኔ ማንን ነው የማገለግለው አላውቅም። ጀስት ፍላጎቶቼን ነው ናርሲሲስት የሆነ ዊሜን ነው አሁን ላይ ስሜቶቼን ነው። ኧረ የምታገለግለው ያስፈልጋል ብሮ። ስሜቶች በአንተ ቁጥጥር አይደሉም። አንተ በስሜቶች ቁጥጥር የሆነ በስሜትም በራሽናል ዓለምም ሊኖር የሚችል የኖረ የሆነ የምታገለግለው ነገር ያስፈልጋል። you need to have value without that ይሄ ኤአይ ይወስድሃል። አንተ ማንን እንደምታገለግል ካላወቀ ኤአዩ አንተን ያገለግልህና አንተ ደግሞ በስሜቶች ቁጥጥር ውስጥ ያለህን ስሜቶችን ተከትሎ ይወስድሃል። ሶልህን ይወስዳታል። ልጅህን ኢነር ቻይልድህን ሞሎክ መስታወቱ ከሞሎክ ጋር አብሮ እየሰራ ነው ብሮ። የምታገለግለውን ማወቅ አለብህ። ሳክሪፋይስ አቅርቦ ብዬ ስል አይደለም የምታቆኝ። you need to have a value ይሆኑ አልደግምም። አሁን ልክ እንዲህ ሲል ምላሴ ይላል ይዘጋል። ልነግራችሁ አልፈልግም። እስከዛሬ የምነግራችሁ እሱን ስለሆነ ማለት በዚህ ሰዓት መናገር አልፈልግም። ግን ሳክሪፋይስ አቅርቡላችኋለሁ። without that AI አንተን የሚያገለግለው አንተ ደግሞ በስሜት ቁጥጥር ውስጥ ስሜትን የበለጠ ይዞልህ እየሄደ ነው የሚመጣው። ስለዚህ ተረቶች ያስፈልጉናል ያልኩበት ምክንያት ይሄ ነው። እሺ ቻው። ላይክ፣ ሰብስክራይብ፣ ሼር፣ ኮሜንት አድርጉ። ሰው መጨረሻ ያያችሁ ሰዎች ይመቻችሁ። እንትን ግሩፕ ሜምበር መሆን የምትፈልጉ ግሩፕ ሜምበር ሁኑ። ሜምበር በመሆናችሁ የምታገኙት ጥቅም አንዱ እሑድ ኮንፈረንስ ኮል ይኖረናል። ምንድነው አንድ ላይ ስልክ እሑድ 30 ደቂቃ ገደማ። ከዛ ቀጥሎ ግን ሎክ አረረኳቸው እኔና ሚስቴ የሰራናቸው ሰሞኑን እየቆራረጡ በተለያየ ቦታ ይቺ 6 ሰው ቫልዩ የሚያደርገውን እዩት። ሳውራ መሀል ላይ የሚጠቀማትን 6 ለቃቅመው ወስደው ቪዲዮ እየሰሩ ስለ እኔ ቢሆን ችግር አልነበረውም። ምን ታቆኛላችሁ? 6 ነገሬ እንዲሁ ሲጋልብ ነው
ዘመኔን የከረምኩት ግድ አይሰጠኝም። ሚስቴ ስትኖር ግን ቤተሰቦች አሏት ምናምን ደስ አይለኝ። ስለዚህ እንዳለ ሎክ አድርጌያቸዋለሁ ከሚስቴ ጋር የሰራኋቸውን ቪዲዮዎች። ከዚህ በኋላ ሜምበሮች ብቻ ነው የምታዩት። እሺ ሜምበሮች ይሄ ፕሪቪሌጅ ያላችሁ ይመቻችሁ። ቻው